ራሴን አመመኝ ወገቤን ጨምሮ ለካ መድኃኒቴ ከእናት አለም ኑሮ ይባላል። አሁን ደግሞ መልክ ይኑረን እንጂ ሴትነት ከሶሻል ሚዲያ እንማራለን። በፊት ከእናቶቻችን እንማራለን ነበር። አሁን ደግሞ በሶሻል ሚዲያ ስደት ላይ ያለ በተለይ በልጅነታችን አብዛኛዎቻችን እንወጣለን። ከቤት እናታችን ስራ እንድትሰራ ሳትፈልግ ልጆች ናቸው እያሉ ግን ወዲያው ደግሞ ሳያስቡት ደርሰን ስደትን ተመኝተው ወደ ስደት መተናልና እንደዚህ አይነት ነገሮች ሶሻል ሚዲያ ጥሩ ነው። እኔ አብዛኛውን ዩቲዩብ ባህል ከሚሰሩት ነው የምሰራው ምግብ ማለት ነው። ለምሰራት ልጆች ኢንስታግራም የሚባለው በዛ ይገቡና ይሄን ምግብ ስሪ፣ ይሄን እንደዚህ አድርጊ፣ ለቤት ይኑር አይኑር ሳያረጋግጡ በቃ ይሄን ካልሰራሽ ብሎ ችግር የሚሉ እነሱ በራሳቸው ነው እንጂ እኔ በራሴ ጠለብ አልሰራም። እና እንደዛ እያደረግን ነው የምንሰራ። ከዚህ ዛሬ ምሳችን ደግሞ እንግዲህ በዚህ መልኩ ይሰራ ነው ማለት ነው። እናንተ ላይክ ሸር እያደርጋችሁ መከታተል አለባችሁ። ትምህርት መማር ከፈለጋችሁ ከሶሻል ሚዲያ ሴትነት መማር ይቻላል ለማለት ያህል ነው። ይህ እንግዲህ እንደምታዩት ሁሉም ነገር ከባድ ይመስላል። የሳውዲ ምግብ መስራት ከባድ አይደለም፣ ቀላል ናቸው ብዙ ነገሮች። ኢትዮጵያ ነው እንደውም ሽንኩርት ስከፍቱ ስታፍላሉ መከራት ያላቸው እሱም አይደለም። ሸር ላይ ሰብስክራይብ አድርጉላችሁ ወዳችኋለሁ። ላይክ ሸር እያደረጋችሁ እንግዲህ ከዚህ የሚገቡትን ግባት በእንግሊዘኛም አለ በአረበኛም አለ እያያችሁ መስራት ትችላላችሁ። ሁላችሁንም አመሰግናለሁ። ሸር ላይክ ሰብስክራይብ አድርጉ የኔ ወዶች። በያላችሁበት አላህ ይጠብቃችሁ። እንዲያው አላህ ይጠብቃችሁ። ብቻ የምንውልበትንም አላህ መልካም ቦታ ላይ ያድርገን። ሰሞኑን ባህልና ጉዳይ ነው ነገሮች አብሮ የተራመደ አብሮ የተጓዘ ተጠያቂ እንዲሆኑ እያደረጉ የሚያደርጉት ይህ የቲክቶክ አረበኞች እና በጣም ገረመኝ። አንዳንድ ጊዜ ቲክቶክ ላይ እንትን ሲብላችሁ ለልዩ ትምህርት የሚያመጣ ነገር ግን ሌላውን ሰው የሚጎዳ ነገር እየተደረገ ነው ያለና ሀና ካለችበት ቦታ በህይወት ካለች እውነት ቢታወቅ ሁሉም ደስተኛ ነው። ግን አብሮ የሄደ ሁሉ አለበት አብሮ ቦታ ላይ የነበረ ሲበሉ የነበረ አብሮ ፎቶ የታየው ላይ ጠየቁት ብሎ ሲመጣ ገረመኝ አንዳንድ ጊዜ ማለት ነው። እና በጥበብ መሆን አለበት ሁሉም ነገር እንጂ ሁሉም ሰው እንደ ተለከፈው ውሻ እየሄዱ እየለከፉ እንትን ማለት የለበትም። አሁን ላይ ሶሻል ሚዲያ ላይ ቲክቶከር ከሆናችሁ ትልቁ ዳርጌታቸው ያንን ቲክቶክ ማዘጋት። ዩቲዩበር ከሆናችሁ እንደዛ ነው። እና እንደዛ ባይሆን ነገሮችን ተነጋግሮ መፍታት ካለ ተነጋግሮ እንትን ያለ ማለት ካለ በህግ መሄድ ከሆነ ደግሞ በህግ ከሌላ ቦታ ላይ ባይገባ አሪፍ ነው ብዬ ነው እንትን የምለውና እንግዲህ የዛሬ ምሳችን ይሄን ይመስላል። ላይክ ሸር እያደረጋችሁ ሀሳብ አስተያየታችሁን በኮሜንት አስቀምጡ። ለቤት አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። ማለት ሁላችሁንም አመሰግናለሁ። ዳይ እንግዲህ ወደ ስራ ሰዓቱ ደርሷል። ዙር ማዘን እያለ ነው። ምግባችንም ደርሷል። ተማሪዎችን እናመጣና እንበላለን ማለት ነው። ትኩሱን ሸዋል እንዴት ይዟችኋል? ሀባይ እኔ ሸዋል እንትን እያጋተተኝ ነው ያለ ተብሎም ስላልጀመርኩት ገና እንትን እያልኩ ነው ያለው ማለት ነው። ሁላችሁንም አመሰግናለሁ። መልካም ቀን ይሁንላችሁ። ሸር ላይክ ሰብስክራይብ አድርጉ። ልጆቼ በጣም አመሰግናለሁ እንድትከታተሉ። ዩቲዩብን እስከ መጨረሻው እዩት። ጀምራችሁ አትወጡ እህቶች። እንደው ደስ ባይላችሁም ሳይለንት አድርጋችሁ እንትን በሉት። ቪዲዮ ይለቅ ማለት ነው። ሀባይብ ሁላችሁንም አከብራችኋለሁ፣ ወዳችኋለሁ። በያላችሁበት ሰላማችሁ ስትል እንዲያው ከዚህ ቦፈስ ያለ ሀፍለኛ ከሆነ ነገር አላህ ይጠብቃችሁ። እውነት በጣም ከባድ ነው እንደዚህ አይነት ነገር። በራሴ ያዘንኩኝ ወላሂ ባልና ሚስት የሚጣላበት ነገር በሌላ ሰው እንትን እናንተ በእናንተ ሳትግባቡ ውስጥ ቀር ከትዳር ውስጥ ሰው መግባት አያስፈልግም። አሁን እኔ በጣም ነው የገረመኝ። እና በሌላ ቪዲዮ እስከምንገናኝ ድረስ ሼር ላይክ አድርጎ
ሁሉንም ይዤላችሁ እመጣለሁ ማለት ነው በሌላ ቪዲዮ። ለዛሬ ግን ከዚህ ይበቃኛል። ባይ